ዶክተር አብይ ባንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በስቶብኛል። ብልጽግና ዓላማው አንድ ነው፣ ፕሮፐርቲ እንዲኖር አይፈልግም። በአንድ በኩል እንታገታለን፣ በአንድ በኩል የፈለግንበት ድረስ ሀገራችን ውስጥ ዞረን መስራት አልቻልንም፣ ቤተሰብ ማስተዳደር አልቻልንም። በአንድ በኩል ነፃነታችን ይነፈጋል፣ በአንድ በኩል በየመንገዱ ላይ በትራፊኮች እንቀጣለን። ቤተሰብ ማስተዳደር አልቻልንም፣ ልጆቻችንንም ማስተዳደር አልቻልንም። ቆሞ የሚሰማን የለም። ህግ ባለበት በህጋዊ መንገድ እየተቀጣን አይደለም። እንግልት መከራ እየደረሰብን እንገኛለን። የሚሰማን ካለ ይስማን እያሉ ጩኸታቸውን እያሰሙ ይገኛሉ። በተለይም የከባድ መኪና አሽከርካሪ ሹፌሮች ውድ የሀገሬ ልጆች በዚህ በኩል የራዳር ተቆጣጣሪዎች እየተከታተሉን በዚህ በኩል ይቀጡናል። በሌላ በኩል ደግሞ መንገድ ላይ ቆሙ ለመንግስት በተቀጣ ነው ከዛም በላይ እየጠየቁን ለመንግስትም እየከፈልን እነሱም ተጨማሪ ዋጋ እያስከፈሉን መንቀሳቀስ ከልክለውናል። የኢትዮጵያ ህዝብ ወይ ይፍረደን። የኢትዮጵያ መንግስት ሆይ ስማን፣ ለኛ ፍትህ ስጠን፣ ፍትህ እንፈልጋለን ይላሉ ሹፌሮች። ለመንግስት 3200 ብር ተቀጣ አለ ከፈል አይደል እንዴ? ሌላ ምን መከራከር አስፈለገ? መንግስት አለበት ሀገር ነው። በብልጽግና ዘመን አፈራለ እንዴ? በብልጽግና አፈራለ 3500 ተከፈለ ተፈርኩት። እሺ ከትላ ለምንላል ወይ መንግስት ያለበት ሀገር ነው። እናንተ እየወሰራችሁ ቅረጡ ውሰሩ። ለኔ ስልክ በለታስ ወጋ ስልክ በለት ወጣ ይቀራል። እኔ መንግስት ያለበት ሀገር ነው። መንግስት 3 ብር ክፍል አልኩ ከፍያለሁ። አሁን ለራሴ እየፈለኩ ነኝ አይደለም። እኔ ተቀጣው ቀጣኝ ላንተላኩት አዳም ስማ አሁን ቀጥ ብለህ መኪና አስተት ሄደ ወደ እነ ሜሮ ሄዳለ አጄ ፖሊስ ታዲያ የነ አሳስረኝ ገበቴ ወንዱራ ተኮንደም አሳስረኝ ይካለ ቦት ዘይት ገበቴ መጡ ነገር ውስጥ እኔ ምንም ይተዋል አልከልከልኩም ውድ ተመልካቾቼ በምስሉ ላይ የምትመለከቱ ወንድማችን እንደዚህ እየጨወ እንደዚህ ስሜታዊ ሆኖ እየተንገላታ ያለው ስንት ልጆች ያሉት ነው። ስንት ቤተሰብ የሚያስተዳድር ብዙ ኃላፊነት ያለበት ወንድማችን በዚህ መልኩ የሚስማማቶ ለመንግስትም በህጋዊ መንገድ ተቀጥቻለሁ እንዴት ጨምረ ክፈል ትሉኛላችሁ በማለት በዚህ መልኩ ስሜቱን እየገለጸ ይገኛል። ይህንን መቆጣጠር የሚችል የመንግስት አካል መላ እንዲል ጥሪያችንን እናስተላልፋለን። ውድ ተመልካቾች መከራ እንግልቱ የሹፌሮች ብቻ አይደለም የባለ ንብረቶችም ነው። የመኪና ባለ ንብረቶችም በዚህ መልኩ ምሬታቸውን እየገለጹ ይገኛሉ። እስኪ ይሄንን ታሪክ ለምሳሌ ያዳምጡት። እንኳን ደስ ያላችሁ ገቢዎች፣ እንኳን ደስ ያላችሁ። ጠዋት ተደውሎ ባለቤቱ ቁልፍ አምጣ አለኝ።
እኔ ደግሞ የምን ቁልፍ ነው ምናምን ብዬ እጠብቃለሁ። አይ መኪናውን አምጣና አቁመው ቁልፉን ለስጣለኝ። ምን ተፈጠረ ጋሼ? ክፍለ ሀገር ለቅሶ ገጠመ? አይ ለቅሶማ እዚሁ ልቀመጥ ነው አለኝ። እዚሁ ልቀመጥ ነው። ሌሊት ለውሃ ሽንት ስነሳ ገቢዎች መርዶ በሜሴጅ ነገሩኝ። ከአምና 3 እጥፍ አለ። ከአምና 3 እጥፍ። ያንጎ ተመዝግበሃል እንዴ አንተ ልጅ? ያንጎ እኔ ሳላውቅ ተመዝግበሃል እንዴ? እነሱ ናቸው እኮ በወር 200,000 ብር እንሰራለን ያሉት። አንተ አላስመዘገብኩ አልተመዘገብክ። እንዴት ነው ይሄን ያህል አመታዊ ግብር ከአምናው በ3 እጥፍ ልከፍል ገቢዎች ሜሴጅ የሚልኩልኛል? አረ ያላንተ ፈቃድ እንዴት አድርጌ ነው እኔ የምመዘገበው ምናምን? አይ እነሱ እንደው እንዲህ ብለው እንግዲህ ማስታወቂያ ሰርተዋል። ሹፌሮቹም እንሰራለን ብለዋል። እነሱ ነው መክፈል ያለባቸው ያንጎ የተመዘገቡት። እንዴ በዚህ በኩል መቆሚያ አጥቻለሁ ብለህ እየጮህክ በዚህ በኩል መቆሚያ በማጣቴ ምክንያት ትራፊክ ማኔጅመንት ትራንስፖርት ቢሮ ተቆጣጣሪዎች በክስ አስክረውኛል እያልክ ከንቲባዋ መቆሚያ ፈቃድ እየጠየካቸው እና እንዴት ሆኖ ነው አለ። እኔ አሁን ግራ ገብቶኛል። እኔ እንደው ምንድነው ለማንነው አቤት የሚባለው? እንዴትስ ነው መኖርስ የሚቻለው? ወገን በ30 አሁን የቤት ክራይ አለብኝ። ምንድነው አሁን እስቲ እንደው ምንድነው ወገን ምንድነው? ውድ የአገሬ ልጆች ከሹፌሮችና ከባለ ንብረቶች አቤቱታና ቅሬታ መለስ ስንል በዚህ በኩል የባለ ሀብቱን ቅሬታ እናሰማችኋለን። በጣም የምንወደው በኢትዮጵያና በዓለም ዘንድ የሚወደደው በቀን በጣም ብዙ ሚሊዮን ወደ 500 ሚሊዮን ዶላር የሚያንቀሳቅሰው ታዋቂው ሻለቃ ኃይሌ ገብረስላሴ በጣም በምሬትና በሐዘን ስሜቱን ገልጿል። መክፈል አልቻልኩም፣ ገቢዎች እያስከፈሉኝ ያለውን ግብር መክፈል አልቻልኩም፣ አቅም የለኝም በማለት እየተናገረ ይገኛል። እስኪ ሐሳብ አስተያየታችሁን እናንተም ስጡበት። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ወደምንት ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባል። ልሽጥ ደግሞ ስትል ምንድነው ስማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጣፋል። በነገራችን ላይ እንኳን በብር በሚሊዮኖች ዶላር የሚያንቀሳቅሰው ይህ ታላቅ ግለሰብ ይህ ባለሀብት የሀገራችን የኢትዮጵያ ንብረት የሆነ ሻለቃ ኃይሌ ገብረስላሴ በዚህ መልኩ ካማረረ ትናንሽ ቢዝነሶችን የሚያንቀሳቅሱስ ምን ሊሉ ይችላሉ? ትናንሽ ሱቆችን ከፍተው የንግድ ቦታዎችን ከፍተው ሊኖሩ ያልቻሉ ግብር ለመክፈል ያልቻሉ ምን ይላሉ? እስኪ እህታችንን ሰምተናት እንመለስ። ዶክተር አብይ በአንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። አምና 18,000 የከፈልኩትን ግብር ዘንድሮ ይሄው 42,000 ሆኖ መጣ። በዚህ ሁኔታ እጥፍ እየጨመረ እንዴት አድርገን ነው ስራ የምንሰራው? እንግዲህ ሱቄን ልዘጋ ነው። ምንም ማድረግ አልችልም። ምክንያቱም በዚህ ሁኔታ መስራት ስለማልችል ሱቄን ልዘጋ ነው በቃ በግብር ምክንያት። ቤት ውስጥ ቁጭ ብዬ ኦንላይን ብሰራ ይሻለኛል። ግብር የለብኝ፣ ቤት ክራይ የለብኝ፣ ምን የለብኝ። ምን ቦጣኝ እንዴ? ምን ቦጣኝ? ምን ነው በገዛ ሀገራችን እንዲህ ተማረን ስራ ምን ሰራው? ለምን ጥንቅር ብሎ አይቀርም? አረ ቤት ለቤት ለምን ተሸክሜ አልዞርም? በቃ በአንተ ምክንያት ይኸው ቤቴን ዘግቻለሁ። ኃይሌ የእውነት
በጣም የዋህ እንደሆነ ያለው ማለት ውጪ ሄደው ማጥናት አለባቸው ፕሮፐርቲ ታክስን በተመለከተ ምናምን ብልጽግና ዓላማው አንድ ነው ፕሮፐርቲ እንዲኖር አይፈልግም ስለዚህ በጣም በተቻለው አቅም ዲስከሬጅ ያደርጋል የቀበሌ ቤት ምናምን የተባሉትን በመንግስት ስራ ያሉትን በግድ ይወስዳቸዋል በግለሰብ ዘንድ የሆኑትን ደግሞ ያው መንግስት የህዝብና መሬት የመንግስትና የህዝብ ነው በሚል ከወያኔ በተወሰደ ሌጋሲ ይጠቀምና ይወስድብሃል ዓላማው ምንድነው አንተን ዲስከሬጅ አድርጎ አንተን አሳብዶ ዋጋህን በጣም ቀንሶ እንትን ተላለ የራሱን ዳይናስቲ እንትን ይላል በሌላ አባባል ኢትዮጵያን ሸንሽኖ ይሰራታል እና ኃይሌ ገብረስላሴ ተማረኩኝ ምናምን ሲል የእውነት ነው ያሳዘነኝ ከምሬ ነው ያሳዘነኝ ፕሮፐርቲ ታክስ በጣም የሚያስቅ ነው በጣም ኢትዮጵያ ውስጥ ቤትም ሀገር ተደርጎ የማይታወቅ ነው ለምን ኢትዮጵያ አንተ አይደለችም ኢትዮጵያ የማናቃቸው ሰዎች ነች ብሔር ብሔረሰቦችና ህዝቦች የሚባሉ አሉ የነሱ ነች መስራት አልቻልንም አይደለም ማሰብ አልቻልንም አሁን የጠፋው መመሰላቸው ፍለፊት ተናግሮ 10 ሞት መጣ ሲሉት አንዱን ግባ በለው የሚል ነው የጠፋው ማለት ከዚህ በላይ ላይክ የጅቡ ታሪክ ላይነን አሁን ማለት እግሩን እየበላው ዝም በል ምንድነው ግሬን እየበላ ነው ድምጹ እንዳይቀሰቅሰው ያለውን ሰውዬ አይነት ነገር ነው እየሆነን ያለ ነው ኤቭሪ ነጋዴ ተማሯል የመንግስት ሰራተኛ 63% ተቆርጦበት 37% ነው እጁ ላይ የሚገባው ይሄ ገቢዎች የሚባል ጅቦች ድርጅት በጣም በሚያስደነግጥ ሁኔታ ነው ማለት የሚያስደነግጥ ነው አሰራሩ ማንንም ሰው እንዲሰራ አይፈለግም ኢትዮጵያ ውስጥ ድሆች መስራት አይችሉም ሴተኛ ዳሪነትን ግን ያበረታታሉ ሂዱ እስቲ ሰሚት ሳሪስ ምናምን ሴቶች እንደሚሸጥ ቶይ አሻንጉሊት ተደርድረው ታገኛላችሁ እነሱ ላይ መንግስት ምንም አይነት እርምጃ አይወስድም ሽንኩርት ደርድራ የምትሸጠውን ግን ያባርራል ሶ ፕሮፐርቲ ታክስ ብቻ አይደለም ማይሌ ኤቭሪቲንግ ኢትዮጵያ ውስጥ ያማርራል በቃ መኖር የለባችሁም ከኖራችሁ ተገስታችሁ ጸጥለጥ ብላችሁ የባርነት የእስር ቤት ኑሮ የግዞት ኑሮ ነው የምትኖሩት መነገድ መሸጥ ምናምን መቻል ያለባቸው የሚያጭበረብሩት ጥቂት ሰዎች ናቸው በብልጽግና ዙሪያ ያሉ ነው የተባለው ሶ አሁን እኔ ኃይሌ ገብረስላሴ ፕሮፐርቲ ታክስ ላይ አንስተን ያህል ስታማር ታስቀኛለህ ስርዓቱ እንደ ስርዓት ትክክል አይደለም በቃ ስርዓቱ መቀየር አለበት እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይክ ፕሮጀክት ሌቭል ማኔጅመንት ላይ በጣም ሻርፕ ናቸው በጣም ጎበዝ ናቸው የሰሯቸውን ፕሮጀክቶች ምናምን በጣም አደንቃለሁ በፖሊሲ ሌቭል ግን ማኔጅ ማድረግ አልቻሉ ፖሊሲ ቁጥጥርን ይጠይቃል ፖሊሲ ጥናትን ይጠይቃል ፖሊሲ እርጋታን ይጠይቃል ማለት ይሄን ከተማ በአንድ ቀን አታፈርሰው አማራጭ ይጠይቃል አይም ሶሪ የሰራቸውን ነገሮች ሁሉ ዲመናይዝ እያደረኩኝ አይደለም የሰራቸው ትላልቅ ነገሮች አሉ ነገር ግን በፖሊሲ ሌቭል ማስተዳደር ችለዋል ብዬ አላምንም ሶ ይሄ የፕሮፐርቲ ታክስ ጉዳይ ከፖሊሲ ፌለራችን መካከል አንዱ ነው የፕራዮሪቲ ጥያቄ ሲነሳ ያማቸዋል ስለዚህ ማንሳት አንችልም እንደ ሀገር እንደ ትሪዝን የሚቆጠረው ለካ ሀገር የከዳን የሚያስመስሉት ስለዚህ ምንም ማለት አንችልም እልህኛ ናቸው መስማት አይወዱም እንጂ ብንሰማማ ብንከባበር ኖሮ ብዙ ምሁራን ኢትዮጵያውያኖች ነበሩ ሶ ማድረግ ያለብንን ረጋ ብለን ተስማምተን ተከባብረን እናደርገው ነበር እና ይሄ ፕሮፐርቲ ታክስ ጉዳይ አክቹአሊ የሁሉም ታክስ ጉዳይ ነው ፕሮፐርቲ ታክስ ብቻ አይደለም የመንግስት የግፍ አንገፍግፍ
ስትራቴጂ አንዱ አካል ነው ብዬ ነው የማስበው። ይሄንን የምናገረው ናሽናል ዲያሎግ ላይ ስለሆነ ነው። ናሽናል ዲያሎግ ሲኖር ማንም ሰው ኦፌንድ አይሆን። ውድ የሀገሬ ልጆች፣ ውድ የተከበራችሁ የዚህ ቻናል ቤተሰቦች፣ እኔ አንድ ሐሳብ ላስቀምጥላችሁ። እነዚህን ሁሉ ቅሬታዎች ሊመልስ የሚችልና አቅም ያለው አንድ መንግስት አለን። የሀገራችን አስተዳዳሪ ነው። ይህንን ጥያቄ ሁሉ ሊመልስ ይችላል። የዜጎቹን ቅሬታ ሁሉ ሊያስተካክል ይችላል። አቅምም አለው። እንግዲህ የእነዚህን ሁሉ ቅሬታ ለመመለስ በጎ ፈቃዱ ይሁነን ብለን መልእክታችንን እናስተላልፋለን። ክቡራን ተመልካዮቼ እኔ ጨረስኩኝ። እናንተስ ሐሳብ አስተያየታችሁ ምንድነው? ኮሜንት ስራ አስቀምጡልኝ። በሌላ በአዲስና በወቅታዊ ዜና እስከመለስ ድረስ መልካም ሁሉ ከእናንተ ጋር ይሁን። ቸር ቆዩልኝ።